በባለፈው እንደተመለከት ነው ልጅን እንዴት ትነኪያለሽ በማለትም ወይዘሮ አስቴርን አንገቷን ይዛ በጣም እየታገለቻት ነበረ። ዳግም መካከላቸው ገብቶ እባክሽን ተይ ረፊ ምናምን ቢላትም አይ በፍጹም ልጅን ማን ስለሆነች ነው የምትነካው እያለችም ይህ ነገር እንግዲህ ክን የመጣው በዚች በብሌን ምክንያት ነው እና እንደዛ እንግዲህን ሲደረግ ስትገፈትራት የሆነ ጠረጴዛው መታትና ወደቀች። ግን ስትወድቅ ብዙዎቻችሁ የሆነች ሞታለች ምናምን ነው። እኔ ግን በነገራችን ላይ ነው አልሞተችም። የሆነ እያስመሰለች ባይሆንም የሆነ አላደላ ራሷን መሳት ነው እንጂ በፍጹም እንዳልሞተች 100% እርግጠኛ ነበርኩኝ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነበሩ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን አደራ ድራማ ይዘንላችሁ ቀርበናል። በኃይሉና ብሌን እንግዲህን ወደ ወይዘሮ አልማዝ ጋር መጥተው የሆነ ሬሳው እንዳይሸት ሽቱ ለመርጨት ነበረ የመጡት ማለት ነው። እና በጣም የሚገርመውና የሚያስደነግጠው ነገር ብሌን በጣም እየተንቀጠቀጠች ነበረ። እና በጣም እየተንቀጠቀጠች አንቺ ቆይ እርጭው እንጂ ምን ሆነች ነው? በነገራችን ላይ ወይኔ በኃይሉ ግን በጣም አረመኔ ሰው እንዴት በእህቱ ላይ ይሄን ያህል ግፍ አያችሁ? ይሄ እኮ በነገራችን ላይ ድራማ የሆነ እንጂ በእውነተኛ ህይወታችን ላይ ራሱ እንዳለ ሁላችንም እናውቃለን። ማለት አሁን ስንቶቻችንን የእህቱን ሀብትና ንብረት ለመቀማት ወንድሙን የሚገል እህቱን የሚገል ብዙ አለ ማለት ነው። እናም በኃይሉም እንግዲህን የእህቱን ሀብትና ንብረት ለመውረስ አንደኛ የእሷ ያልሆነችውን ልጅሽ ናት ብሎ አስተዋወቀ። ሲቀጥል ደግሞ ለዚችኛዋ ለትክክለኛ ልጇ ደግሞ ሌላ እናት ብሎ አምጥቶ እዚህ ነገርና ጦስ ውስጥ የከተታት ሰላምዬን እሱ ነው። ሰላምዬ በነገራችን ላይ በጣም ነው የምታሳዝነው። ስንት አመት ሙሉ አረብ ሀገር ለፍታ በልጅነቷ ትታት ሄደች ነበረ። እሱን እንግዲህ ለወንድሟ ነበረ አደራ ብላ የሄደችው። ስትሄድ እንግዲህ እሱ አሁን ይሄ ዳግም የሄለነች የዛችኛዋ ልጅ አሳዳጊ ነው። እሱ ደግሞ የዛችኛዋን ልጅ አምጥቶ እዚህ ያሳድጋል። በጣም የሚገርም ነገር ነው በነገራችን ላይ። እናም ብሌን እንግዲህን ሽቶውን ልትረጫ ስትል በጣም ይሆናል አይደለ ተንቀጠቀጠችና አንቺ ምንድነው የሚያንቀጠቅጠች ብሎ ከእጇ ላይ ሽቶውን ይቀማታል። ሽቶውን እንደቀማት እንግዲህን ብሌን ስትመለከት ምንድነው የሆነ እጇ እየተንቀጠቀጠ ነው እንዴ? በኃይሉ የሆነ እጇ እየተንቀጠቀጠ ነው። ምንድነው የምታወራ? አንቺ ጤነኛ አይደለሽም እንደምናም ሲልም ወይዘሮ አልማዝ ትነቃለች። ስትነቃ በጣም ይደነግጣሉ። በኃይሉ አለሽ በህይወት እንዴ? ምን ሆኜ ነሯል? ሞተሽ እኮ ነበር ይሏታል። እኔ ነኝ እንዴ ሞትኩት? አንቺ መጅገር የረሳሁልሽ እንዳይመስልሽ። እንዴት እንደዚህ አርግሽ ትመችኛለሽ? ትላታለች። አረ አልማዝን እኮ አይደለሁም ከማዬ ጋር እኮ ተገይታችሁ ነበርና ወርቀሽ ስትገፈጥረሽ የሆነ ነገር መጥቶሽ ነበረ ስትላትም ታስታውሳለች። ምርም ከሰላምዬ ጋር ተጣልተው እንዴት ልጅን ትመቻለሽ በማለትም በዛ ምክንያት እንደገፈተረቻትና የጠረጴዛ ጠርዝ እንደመታት ታስታውሳለች። እንዴ እና ታዲያ ለዛ ነው እንዴ ተቀለላችሁኝ ስትልም አዎ ምናምን ትላለች። ግን እና እንደዛ ስትል እንግዲህ የሆነ ጩኸት አሰምታለች። ከዛ ሰላምዬና ሰራተኛ በአንድ ተኝተው ነበረ። ከዛ ወይኔ ልጅ ምናምን ብላ ብድግ ትላለች የእናት ነገር። ከዛ ደግሞ የኔ ልጅ ብላ እንትን ስትልት ተረጋጊ ምናምን ስትላትም ምን አድርጌ ነው አንቺ ደግሞ የምትይ ትላለች። አይ ተረጋጊ እኮ ነው የምልሽ ስትልም በሩን ከፍታ እንዳትገባ እዚች ሄለን ነው መሰለኝ ሄለን እንትን ክላስ ውስጥ የወይዘሮ አልማዝ ሬሳ የተደረገበት ነው። ስለዚህ ምን ማድረግ አለብኝ? ከፍቼ እንዳልገባ ደግሞ እዚህ ነው የተደረገው ሬሳዋ እያለችም ደግሞ በጣም ግራ ትጋባለች። ስለዚህ ሂጂ በቃ አንቺ ወደ ክፍልሽ፣ ልክ ነሽ፣ እሷ ምንም አልሆነችም ደህና ነች ምናምን ትልና ያው ትይ ደህና ነች እና ታዲያ አንቺስ እኔ እንሂድ እንጂ ስትላት የሆነ ፍጠጥ ትልባትና ከዛ እሺ በቃ ምናምን ብላ ትሄዳለች። እና በኃይሉ እንግዲህ የወይዘሮ አልማዝ መሞቷን
ይችኛዋ ወይኔ ለሰላምዬ ልንገራት ሰው እኮ ገደልኩ ብላ በጣም እየተጨነቀ ነበረ ስትል በኃይሉ ዝም በይ ክልፍልፍ የአልማዝ መሞት ለኛ ይጠቅመናል ይላል። እንዴት? ምክንያቱም ሰው ገለሻል ብለን እያስፈራራን የፈለግነውን ነገር እናደርጋለን በማለትም ይነግራታል። ይገርምም በጣም ነው እኮ የሚያስገርመውና የሚያስደንቀው ነገር እኮ በጣም ነው የሚያስደንቀውና እንደዛ ስትል እንግዲህን እችኛዋ ምሽ ብላ ተስማማለኝ እና ለአንቺ እንግዲህን ነገ በመኪና መጥቼ እስከምወስድሽ እንደሞትሽ ታስመስያለሽ። ከዛ ወዳ አርቄ ወስድሻለሁኝ የፈለግሽውን ጠቀም ያለ ገንዘብ እሰጥሻለሁ ስላትም እሺ በቃ ግን ስንት ትሰጠኛለህ ትለዋለች። ስንት ብሰጥሽ ይሻልሻል? በቃ ይሄ ነው የማይባል ብር እሰጥሻለሁ። ተስማምተሻል ወይስ አልተስማማሽም? እንዴት አምናሃለሁኝ? ባታምንኝም ስለምገልሽ ብታምንኝ ይሻልሻል በማለትም ሲነግራት ወይዘሮ አልማዝም በዚህ በኃይሉ ሀሳብ ትስማማና እሺ ብላ ትሄዳለች። በዚህ ጊዜ ሰላምዬ ሰራተኛዋን ትሸኝና ስትገባ በጣም ነው ያዘነችው የተከዘችው። አልማዝ በጣም ይቅርታ አድርጊልኝ እያለችም በጣም እየተጨነቀችና እየተጠበበች ይቅርታ እያለች ነበረ። እና በዚህ ጊዜ ሁለቱ በጣም እየተደሰቱ ነው። ምክንያቱም ሀሳባቸውና እቅዳቸው እውን እየሆነላቸው ስላለ። ግን እውነት ትመነምናለች እንጂ በፍጹም ተደብቃ አትቀርም። እውነቱ እንደሚወጣ ደግሞ ሁላችንም ሆንም ጊዜ ሊፈጅ እንጂ እንትን ይላል ማለት ነው። እና በቃ ወጥተው ምናምን ከዛ ሳሎን ላይ ተቀምጠው ዳጊ ይመጣል። ዳጊ ነው በነገራችን ላይ ይሄን ከፍ በደንብ መሞቷንና ለመሞቷን ቼክ ሳያደርግ ሩጡ እንግዲህ ሞታለች ሲል እንግዲህ የሆነ ሁሉም ሰው የሆነ ተደናገጡ። ጥቅልል አድርገው እንደ ሬሳ ሌሎቹም ቼክ እናድርጋል አሉ። ጥቅልል አድርገው በቃ ወደ አንዱ ክፍል ወሰዷት። እዛ ቤት የማታውቀው ብቻ እንግዲህ ሰራተኛዋ ብቻ ነች እንጂ ሌሎች ሁሉም ሰው ያውቃሉ። በጣም የሚገርመው ነገር እና እሺ በቃ ምናምን ተባብለው እንግዲህ ሬሳውን ይዘው ይሄዳሉ። ይዘው ሲሄዱ ሰላምዬ ቆይ ትልና ስትል በኃይሉና ይችኛው በጣም እንደነገጡ። ምክንያቱም እውነቱን አውቃው ይሆን ባለመሞቷን አውቀው ይሆን ምናምን ሲል እንግዲህ ከዛ ጠጋ ስልና አፈሩን ያቀልልሽ ነፍስሽን በአጸደ ገነት ያኑረው እኔ ግን በምድርም በሰማይም እኔ ግን ሁሌ ስሰቃይ ነው የምኖረው ትላልና እንደዛ ስትል እንግዲህ አሉ በቃ ዳጊን በቃ ሬሳውን ብቻ ከዚያ አስወጣና መኪና ውስጥ ብቻ አስገባኝ፣ ከዛ ወዳ እኔ ራሴ ወስዳታለሁ አላያቸው። ምክንያቱም ስላልሞተች እኮ ነው። እና እንደዛ ሲል እንግዲህ እንዲህ ወንድሜ እንዴት ለብቻ ምናምን አለች። እህቴቱ ደግሞ በጣም አዘነች። ከዛ ችግር የለውም እህቴ በቃ አንቺ ተረጋጊ ምናምን ይባባሉና ይለያያሉ። ተለያዩ እንግዲህን በኋላ ወይዘሮ ሰላምዬ እንግዲህን ሳሎን ተቀምጣ በቃ አልቻለችም። እዛ ቦታውን እየተመለከተች አንቺ ነፍሰ ገዳይ ድጋሚ ሰው ልትገሊ ነው እንዴ? አንቺ ነፍሰ በላ፣ አንቺ ነፍሰ ገዳይ ምናምን እያለ በቃ አላለ የሆነ በአይምሮዋ ብዙ ነገሮች ተቀረጸባት እና እንደዛ ሲሆንባት እንግዲህን ጭንቅላቷን ይዛ ተይኝ ወይዘሮ አልማዝ ተይኝ አልማዝ ተይኝ አልማዝ እያለችም እንግዲህ በጣም እየጮኸች ነበረ። በይህ ጊዜ ሰራተኛው ትመጣና ምን ሆነሽ ነው ተይ ምናምን ስትላት ወይኔ ተይ ምናምን ትልና የሆነ ታቅፋታለች። ግን ትቀፋት እንጂ የሆነ እያጮኸቱ ንግግሩ ሁሉ ነገር ከአይምሮዋ ላይ ሊጠፋ አልቻለም እና በቃ እዙሽ ተረጋጊ ምናምን ትልና ታረጋጋታለች። እና እናቴ ጋር ልሄድ ወይ ስትላት እንግዲህ እሺ ሂጂም ብላ ትፈቅድላታለች። እናቷ ጋር እንደሄደች እናቷ ደግሞ ያው አሳዳጊዋ ነች። ትክክለኛ እናቷ በነገራችን ላይ ሰላም ነች። ግን ያው እስካሁን በኃይሉ እውነታውን እየሸፈነ በኃይሉ ብቻ ነው እንግዲህ እውነቱን የሚያውቀው እነሱ ብቻ ስለሆነ የሚያውቀው እውነቱን እየሸፈነ እንዲሁም ደግሞ ሌላ እናት እያመጣ በጣም ነገሩን ሁሉ እያወሳሰበ ስለሆነ እናትና ልጅ እስካሁን አልተገናኙም። እና አሳዳጊዋ ጋር ትሄድና ትናንትና እኮ ያጓደኛሽ መጥቶ ነበረ ትላታለች። ዳጊ ነዋ ስትላት በይህ ጊዜ በጣም ደስ አላት። ማለት ሄዱ እናቷን ስለጠየቀላት ምናምን ደስ ሲላት እንግዲህ ትመጣና በቃ እኔ መሄድ አለብኝ ቤት ብዙ ስራ አለብኝ ምናምን ብላ ወደ ቤት መታ ዳጊን ሄዳ በር ትቆረቁርና አመሰግናለሁ ትልና ታቅፈዋለች። እንዴ ለምንድን ነው ምስጋናው? ለሁሉም ነገር እኮ ታዲያ ለምንድን ነው ሳታውቂ ዝም ብለሽ ምስጋና አለ እንዴ ምናምን ተባብለው ከዛ በቃ በጣም ደስ ስላለኝ ነው ትልና በቃ ስነ ግቢ ምናምን ይባባሉና ትገባና እንግዲህ በጣም ደስ የሚል ቆይታ አሳልፈዋል ማለት ነው።
እና ከአንቺ ጋር ሲሆን ሁሉ ነገር እረሳለሁኝ ምናምን እያለ ዳጊም ይነግራታል። እሷም እንግዲህ ከእሱ ጋር ስትሆን ሁሉንም ነገር እንደምትረሳ ምናምን ትነግረዋለች። እና ያው ሁለቱም እንግዲህ የደስታቸው ምንጮች ናቸው ብለናቸዋል። ና እንደዛ ብለው እየተጨዋወቱ እያለ ለምን ወካ እናደርግም ይባባሉና እሺ በቃ ተባብለው ሲወጡ ይችኛዋ ደግሞ ከበኃይሉ ጋር ስልክ እያወራች ነበረ እና ከከተማ ውጭ አውጥተህ ጣልካት እንዴ ምናምን ስትለው አውጥያታለሁኝ። አይ ጥሩ አድርገሃል፣ እዚህም እቅዳችን አሪፍ እየሄደ ነው፣ ሰው ገድል ያለሁኝ እያለች እኮ በጣም እየተጸጸተች ነው ምናምን ትልና ስትናገር ዳጊ እንግዲህ ከዛችኛዋ ጋር ሲወጣ ትመለከተዋል። እንዴ እች ደግሞ ምን ትሰራለች እዚህ ምናምን ትልና ከዛ ከበኃይሉ ጋር ስልኩን ትዘጋና እንደ ሰራተኛ ጫወቷት እና ምን ትሰሪያለሽ እሱ ጋር አትሄጂ አልተባልሽም ነበር እንደ ምናምን ስትላትም ይችኛዋ ደግሞ ኮራ ቀብረር ብላ እንዴ ስራዬን ጨርሻለሁኝ እንዴ እና ታዲያ እናቴ ባትልሽ እኔ ማዘዝ አለብኝ ስትል አይ እትዬ ፈቅዳልኛለች፣ ስለዚህ ከአንቺ ደግሞ የትዬ ልጅ ብትሆኝም አንቺ እናቷ አይደለሽም ብላ ሸምቅቅ ታደርጋታለች። ከዛ በዚህ ጊዜ አንገቷን ደፍታ ወደ ቤት ትገባለች። እነሱም ቻው ደህና ዋይ ትላትና ትሄዳለች። ወደ እናቷ ጋር ገብታ እቺ ልጅ እኮ እየታዘዘችኝ አይደለም ስለዚህ ምናምን ስትላት እንደውም ከእንግዲህም በኋላ ብሌንን ሄለን ነው መሰለኝ ሄለንን እንዳትናገራት ምክንያቱም እናቷን ገድዬባታለሁ ደግሞ በዚህ በአንቺ ምክንያት ነው እዚህ ጦስ ውስጥ የገባው። ስለዚህ አርፈሽ ብትቀመጭ ይሻልሻል። እኔ ልጅ ስለሆንሽ ነው እንጂ ባትሆኝ ኖሮ ከዚህ ቤት አሽቀንጥሬ ነበረ ምጥልሽ ስትላት በጣም ትደነግጣለች። እንዴት ለሰራተኛ ብለሽ እኔን ትናገረኛለሽ? ታዲያ ሰራተኛ ብትሆንስ ጊዜ ነው እንጂ እኮ ዝቅ ያደረጋት ከኔም ካንቺም ከሁላችንም ትበልጣለች በማለትም ትነግራታለች። እንዲሁም ከእንግዲህም በኋላ ወይ ከኔ ወይ ከሷ ምረጭ ስትላት ይሄው መንገዱ መሄድ ትችላለች፣ ግን ከሷ ጋር ሁለተኛ አንድ ነገር ቢሆን ወደ እሷ እንደማደላ እወቂ ትላትና ትሄዳለች ማለት ነው። ከዛ ይችኛዋም እንግዲህ በጣም አኩርፋ ወደ ክፍሏ ትሄዳና እንዴት እንደዚህ ትለኛለች፣ እንዴት እኔ ልጇን ከሰራተኛ ጋር ታወዳድራለች እያለ በጣም ተናዳለች። ውድና የተከበራችሁ የቻናል ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።